ሰላም ጤና ይስጥልን የተወደዳችሁ የጎህ ቴሌቪዥን አድማጭ ተመልካቾቻችን እንደምን ቆያችሁን ከሀገር ውስጥና ከባህር ማዶ የመራረጥናቸውን ዜናዎች ይዘንላችሁ ቀርበናል ለቻናላችን አዲስ ከሆናችሁ ቻናላችንን ላይክ ሼር ሰብስክራይብ በማድረግ አብራችሁን ቆዩ የኢፌደሪ አየር ኃይል አካዳሚው ያሰለጠናቸውን መሰረታዊ ወታደሮች ማስመረቁን በአዲሱ ሰሌዳ ላይ የኢትዮጵያ ሰንደቅ ዓላማ እንደማይኖር መገለጹንና የእስራኤል የደህንነት ካቢኔ የመጀመሪያውን ዙር የጋዛ ተኩስ አቁም ስምምነትን በአብላጫ ድምጽ ማጽደቁን እነዚህንና ሌሎች መረጃዎችን ይዘንላችሁ ቀርበናል አብራችሁን ቆዩ የኢፌደሪ አየር ኃይል አካዳሚው ያሰለጠናቸውን መሰረታዊ ወታደሮች በዛሬው ዕለት አስመርቋል ዋና አዛዡ ሌተናል ጀነራል ይልማ መርዳሳ ኢትዮጵያ ያዘዘችውን ከአፍሪካ ቀዳሚ አየር ኃይል የመገንባት ውጥን የሚመጥን ቴክኖሎጂና የሰው ኃይል ማብቃት ላይ ትኩረት ተሰጥቶ እየተሰራ መሆኑን አመላክተዋል እኔ ለሀገሬ መስዋዕት ሆናለሁ ብላችሁ ወደ ጀግናው የሀገር መከላከያ ሰራዊት የተቀላቀላችሁ ተመራቂዎችና ተሸላሚዎች እንኳን ደስ አላችሁ ሲሉ መልእክታቸውን አስተላልፈዋል በአዲሱ ሰሌዳ ላይ የኢትዮጵያ ሰንደቅ ዓላማ እንደማይኖር የትራንስፖርትና ሎጂስቲክ ሚኒስተር አስታውቋል ሚኒስተር መስሪያ ቤቱ ምክንያቱን ሲገልጽም የሀገር ምክክር ኮሚሽን አንዱ አጀንዳ የሰንደቅ ዓላማ ቅርጽ ይቀየር የሚል በመሆኑ ምናልባት ለውጥ ቢኖር ለረጅም ጊዜ ታስቦ የተሰራውን ሰሌዳ እንዳይቀይረው በማሰብ ነው ብለዋል በተጨማሪም በአዲሱ ሰሌዳ ላይ የክልል ስያሜ እንደማይኖርም የትራንስፖርትና ሎጂስቲክ ሚኒስተር ገልጿል አዲሱ የተሽከርካሪ ሰሌዳ ላይ የሚታተመው የክልል ስያሜ ቀረ ማለት ክልሎች ከተሽከርካሪዎች የሚያገኙት የነበረው አገልግሎት ገቢ ይቀራል ማለት እንዳልሆነም የትራንስፖርትና ሎጂስቲክ ሚኒስተር ዶክተር አለሙ ስሜ አስረድተዋል የሰሌዳ ቅያሬው በዜጎች ላይ የሚያደርሰውን አድሎና ጉቦ ለማስቀረት ያሰበ ቅያሬ ባይሆንም ግን እግረ መንገዱን ችግሩን ይቀርፋል ሲሉ ሚኒስተሩ ተናግረዋል ኢትዮጵያ ዛሬ በአፍሪካ አህጉራዊ ነፃ የንግድ ቀጠና ስር ምርቶችን ለኬንያ ለሶማሊያና ደቡብ አፍሪካ ለመጀመሪያ ጊዜ ልካለች ኢትዮጵያ ስጋ አትክልትና ፍራፍሬና ጫት ወደ ሶማሊያ የላከች ሲሆን ነጭና ቀይ ቦለቄ እንዲሁም ቡና ወደ ደቡብ አፍሪካ የበቆሎና የቦለቄ ምርቶችን ደግሞ ወደ ኬንያ መላኳን የንግድና ቀጠና ትስስር ሚኒስተር አስታውቋል በአሁኑ ወቅት ኢትዮጵያን ጨምሮ 24 የአፍሪካ ሀገራት በአህጉራዊ ማዕቀፍ ስር ግብይትን በማድረግ ላይ ናቸው ተብሏል ኢትዮጵያ ለግብይት ትኩረት ካደረገቻቸው ሀገራት መካከል ደቡብ ሱዳን ኡጋንዳ ታንዛኒያ ዛምቢያ ናይጄሪያ ግብጽ ማላዊና ካሜሩን ይገኙበታል ተብሏል ጀነራል ጻድቃን ገብረተንሳይ ከኤንቢሲ ጋር ባደረጉት ቆይታ የህወሓት አመራሮች ከኢሳያስ መንግስት ጋር በማበር ጦርነት ለመቀስቀስ እየሰሩ ነው ያሉት የወንጀል ስራቸውን ለመሸፈን ነው ብለዋል በቀድሞ ጦርነት የተፈጸመው የወንጀል ስራዎችና ወደ ጦርነት የተገባበት ውሳኔ ራሱ ተጠያቂነት መኖር አለበትም ብለዋል በጦርነቱ እጅግ በጣም ብዙ የጠፋ የተሰረቁ የተዘረፉ ንብረቶች ወርቅ መሬት ገንዘብ አሉ በዚህ የወንጀል ተግባር ውስጥ በግልጽ የሚታወቁ ትላልቅ አመራሮች አሉበትም ብለዋል እነዚህ አካላት የወንጀል ስራቸውንና የፖለቲካ ስልጣን ፍላጎታቸውን አንድ ላይ የሚቀላቅሉት ይህን ለመከላከል ወይም ከሰሯቸው የወንጀል ስራዎች ነፃ ለመሆን የሚያስችላቸው አንዱ መንገድ ጦርነት መፍጠር እንደሆነም ያምናሉ ብለዋል ለዚህም ከኢሳያስ መንግስት ጋር ለማበር ጽምዶ ብለው እየሰሩ ይገኛሉ ሲሉም አክለዋል ጀነራል ጻድቃን አክለውም በትግራይ በአሁኑ ወቅት መንግስት የለም ብለዋል የቀድሞ ምክትል ፕሬዝዳንት ጀነራል ታደሰ በቀድሞ የጌታቸው ጊዜያዊ አስተዳደር ላይ በጸጥታ ኃይሎች የታገዘ መፈንቅለ መንግስት ለማድረግ አሲረው ነበር በማለት ጀነራል ጻድቃን ከሰዋል ጀነራል ታደሰ የጌታቸው አስተዳደር ተልኮን እንዳይሳካ የመቀልበስ ስራ እንደሰሩ ስራቸውን በአግባቡ እንዳልተወጡና የጊዜያዊ አስተዳደሩ አባላት ጭምር ከኤርትራ መንግስት ጋር ሲገናኙ እርምጃ መውሰድ እንዳልቻሉ ጠቅሰውም ጻድቃን ተችተዋል የኢትዮጵያ ኢንሳይደር የበይነ መረብ የዜና አውታር መስራች ጋዜጠኛ ተስፋለም ወልደየስ የአመቱ የዓለም ፕሬስ ነጻነት ጀግና ሽልማት ተመርጧል ተስፋለም ለዓለም የፕሬስ ነጻነት ጀግና ሽልማት የመረጡት ዓለም አቀፍ የፕሬስ ኢንስቲትዩትና ዓለም አቀፍ ሚዲያ ሰፖርት የተሰኙ ዓለም አቀፍ ተቋማት ናቸው ተስፋለም ያሸነፈው ሽልማት ለመገናኛ ብዙሃን ነጻነት ወይም ላልተገባ የዜናና የመረጃ ፍሰት ሲሉ የግል ደህንነታቸው ከፍተኛ ስጋት ላይ በመጣል ለሚሰሩ ጋዜጠኞች የሚሰጥ ነው ተብሏል ከተስፋለም ጋር 7 የተለያዩ ሀገራት ጋዜጠኞች ለሽልማቱ የተመረጡ ሲሆን ሽልማቱን በጥቅምት አጋማሽ ይሰጣል ተብሏል ከኢትዮጵያውያን ጋዜጠኞች ይህንን ሽልማት ካሁኑ ቀደም ያሸነፈው እስክንድር ነጋ ብቻ ነው ተብሏል
ወጋገን ባንክ አጠቃላይ ገቢው 13.5 ቢሊዮን ብር እንደደረሰና ከታክስ በፊት 3.85 ብር ትርፍ እንዳስመዘገበም አስታውቋል። ባንኩ ይህንን መጠን ያለውን ትርፍ ሲያስመዘግብ በታሪኩ ለመጀመሪያ ጊዜ መሆኑን የገለጸው ባንኩ ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ73 በመቶ ብልጫ እንዳለው ተገልጿል። ወጋገን ባንክ አክሲዮን ማህበር ይህንን ያለው ባካሄደው መደበኛ ባለ አክሲዮኖች ጠቅላላ ጉባኤ ላይ ነው። በጉባኤው ላይ ባንኩ በ2024/25 በጀት ዓመት በታሪኩ ከፍተኛ የሆነውን 13.5 ቢሊዮን ብር ገቢ ማስመዝገቡን የባንኩ ዳይሬክተሮችና ዋና ቦርድ ሰብሳቢ አብዲሹ ሁሴን ገልጸዋል። ይህም ካለፈው በጀት ዓመት ጋር ሲነጻጸር የ38 በመቶ እድገት በማሳያቱ ምክንያት የአንድ አክሲዮን ትርፍ 46.10 በመቶ ማደጉን ተናግረዋል። ባንኩ ካስመዘገባቸው ዋና ስኬቶች መካከል የተቀማጭ ገንዘብ እድገት አንዱ ነው ያሉት የቦርዱ ሰብሳቢው ይህም 66.5 ቢሊዮን ብር በላይ መድረሱን አስታውቀዋል። የተቀማጭ ገንዘብ እድገት 28 በመቶ ሲሆን ለተለያዩ የኢኮኖሚ ዘርፎች የተሰጠው ብድር መጠን 53.5 ቢሊዮን ብር ደርሷል ተብሏል። የባንኩ ጠቅላላ ካፒታልም በ39 በመቶ በማደግ 12.8 ቢሊዮን ብር ሲደርስ የባንኩ አጠቃላይ ሀብት ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ29 በመቶ ብልጫ አሳይቷል ብለዋል። በተጨማሪም የኢትዮጵያ ብሔራዊ ባንክ አገልግሎት ተደራሽነትና በሴቶች አካታችነት ዙሪያ ባካሄደው ምዘና ወጋገን ባንክ ከ30 የግል ንግድ ባንኮች መካከል ሁለተኛ ደረጃን መያዙን አቶ አብዲሹ አብራርተዋል። የባንኩ ባለ አክሲዮኖች ብዛት 14871 መድረሱ የተገለጸ ሲሆን በአሁኑ ወቅት የወጋገን ባንክ አጠቃላይ የሰራተኞች ቁጥር 5553 መድረሱንም ተናግረዋል። የእስራኤል የደህንነት ካቢኔ የመጀመሪያውን ዙር የጋዛ ተኩስ አቁም ስምምነትን በአብላጫ ድምጽ አጽድቋል። የጠቅላይ ሚኒስትር ቢንያሚን ኔታንያሁ ጽሕፈት ቤት እንዳስታወቀው በፕሬዝዳንት ዶናልድ ትራምፕ የቀረበውን የተኩስ አቁም ስምምነት ቀሪ የእስራኤል ታጋቾችን የሚያስለቅቅና ዘላቂ ሰላምን የሚያመጣ እንደሆነም ታምኖበታል ብለዋል። በስምምነቱ መሰረት 53 በመቶ ከሚሆነው የጋዛ ክፍል ጦሯን የምታስወጣ ሲሆን ሐማስ በበኩሉ 20 የእስራኤል ታጋቾችን በ72 ሰዓታት ውስጥ የሚለቅ ይሆናል። በተመሳሳይ እስራኤል 250 እስረኞችንና በጋዛው ዘመቻ በቁጥጥር ስር ያዋላችውን 1700 በላይ ሰዎች እንደምትለቅ ቢቢሲ ዘግቧል። የሐማስ ከፍተኛ ባለስልጣን በበኩላቸው ዶናልድ ትራምፕ ያቀረቡት የተኩስ አቁም ስምምነት እቅድ ዘላቂ ሰላምን የሚያመጣ ነው ብለዋል። ታጣቂ ቡድኑ ለትራምፕ የተኩስ አቁም እቅድ ፈጣን አዎንታዊ ምላሽ መስጠቱን ገልጸው ስምምነቱ ያለምንም ችግር ተግባራዊ እንደሚደረግ ከዋሽንግተን መተማመኛ አግኝተናል ነው ያሉት። ስምምነቱን ተግባራዊ ለማድረግ ሐማስ በጋዛ ከሚንቀሳቀሱ ሌሎች ኃይሎች ጋር በጋራ ለመስራት ቁርጠኛ መሆኑንም አረጋግጠዋል። የእስራኤልና የሐማስ የተኩስ አቁም ስምምነትን ተከትሎ የተባበሩት መንግስታት ምግብ፣ መድኃኒትና ነዳጅ ወደ ጋዛ ለማጓጓዝ ዝግጁ መሆኑም ነው የተገለጸው። ውድ አድማጭ ተመልካቾቻችን ለሰዓቱ ያዘጋጀንላችሁ መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም ቆዩን።